ሴክስ ፊልም ሊያሰሩ ነበር ሴክሹዋል ነገር ተሰራ አንተ ብቻኛ ባሉ ትገለላለህ እርቃኑን እንትን ብሎ አንስቶላከ 50 55 60 አካባቢ የሆነ ሰው ነው ፎርም ይሞላና ላግብቶ ይወስዳል አነሳውና ደፋበት ወተቱ ትኩስ ወተት በጣም ባዕድ ነገር ነው ይሸተኛል ኦኬ እና ተበላሽቶ በዳይፐር ነው የሚጠቀመው ወይየው ግን ይሰብካል የሚያወራኝ ስለ ሴክሹዋል ነገር ነው ወይኔ ጉዴ ደፋበት ያንን ሰርቼ ቢሆን ሀብታም ሆናለሁ እኔ አም ጌይ በቃ እንደዚህ አርቲስት ገነት ንጋቱ የልቤ እውነት በሚለው የዩቲዩብ ዝግጅቷ ላይ ከአርቲስት አንተነህ ጋር ግብረሰዶም ታዋቂ ፓስተር አስቸገረኝ በማለት ያዘጋጀችው ቃለ መጠይቅ ከፍተኛ መዘዝን ወልዷል በአርቲስት ገነት ንጋቱና በአርቲስት አንተነህ ላይም ክስ ተመስርቷል ግብረሰዶም ፓስተር ያስቸግረኛል ትልቅና ታዋቂ ነው ቤተክርስቲያን አለው በማለት የገጠመውን የተናገረው አርቲስትም ይነገር በማን ሊፈጸም በቻለ የፓስተር ማንነትን ግለጽ በሚልም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ክስ መስርቷል በዚህ ላይ የአርቲስቶቹ ምላሽ ምንድነው የፓስተሩ ማንነትስ ይገልጹት ይሆን የካውንስሉ ክስስ ምን ይመስላል የሚሉትን በዝርዝር ይዘናል በቆይታችሁ ታደምጣላችሁ በሌላኛው መረጃችን ካውንስሉ እንደ ጲላጦስ ሆኗል በመሰረተ ክርስቶስ ቤተክርስቲያን የጀመረው እብደትም እስከ ካውንስሉም ቀጥሏል አህያውን ፈርቶ እንደሚለው የሀገሬ ብሂል የወንጌል ጠላት የሆኑትን ፈቶ ለቆ ለወንጌል የሚቀኑት ላይ መጠንከር ስለምን አስፈለገ ዶክተር ስዩም አንቶኒዮስ በሐዋሳ ከተማ ላይ የገጠመውና ከካውንስሉ የተሰጠው መግለጫም እጅግ አሳፋሪ ሆኗል ዶክተር ስዩም የገጠመው ምን ይሆን የካውንስሉ ትዝብትን የጫረው መግለጫስ ምን ይመስላል የሚሉትን በመረጃችን ይዘናል ታርሙታላችሁ አስከትለን አርባ ምንጭ ከተማ ማቅለብሳለች ሞት የሰው ልጅ የማይቀርበት ጥሪ ቢሆንም የማይቀርለት እዳው እንደሆነ ቢረዳም በመጣ ቁጥር ሁሌም አዲስ በተከሰተ ጊዜም እንግዳም ነው ዛሬም እጅግ ልብ ሰባሪ ሀዘን ሆኗል ፍቅርን ሰብኮ የማይጠግበው ወጣት በድንገት ህልፈቱ ተሰምቷል የወጣት ቲክቶከር ማን ይሆን የሞቱ መንስኤስ ምንድነው የሚለውን በመረጃችን ይዘናል ታርሙታላችሁ በሌላኛው መረጃችን ከቀናት በፊት በአስከፊ የመኪና አደጋ ያጣናት እንደ ስሟ ብዙ ሚስጥሮችን ተሸክማ ያረፈችው ተወዳጇ አገልጋይ ሚስጥር መሐመድ ከመሞቷ በፊት ቀርጻ ያስቀመጠችው ቪዲዮ ይዞት የወጣው እውነትም እጅግ ልብ ይነካል በቤተሰቧ በቅርብ ወዳጆቿ እንዲሁም በቤተክርስቲያን ላይ ባላት መሰጠትና አገልግሎት ስሟ በስፋት የሚነሳው ወጣት ሚስጥር መሐመድ ከማረፏ በፊት ያጋራችው መልእክት ምን ነበር የወጣው ሚስጥርስ ምንድነው የሚለውን በመረጃችን ይዘናል በቆይታችሁ ታርሙታላችሁ በስተመጨረሻም ስለ ኢትዮጵያ የሰማሁትን ትንቢት ሳልፈራ እናገራለሁ ይህንንም ለሀገር መሪዎች አድርሱልኝ ኢትዮጵያ ከድህነት ከጉስቁልናና ከጦርነት የማትወጣበትን ሚስጥር ጌታ ተናግሮኛል መውጣት ከፈለገችም ምን ማድረግ እንዳለባት እግዚአብሔር ተናግሮኛል በማለት ተደጋጋሚ ሀገራዊ ትንቢታዊ መልእክትን የሚያስተላልፈው የእግዚአብሔር ሰው ነብይ አትክልት ሽታዬ ዛሬም ከሀገር መሪ እስከ ትውልደ ኢትዮጵያን ድረስ ሊያድምጠው የተገባ አስቸኳይ መልእክትን ተናግሯል ከተማ እስኪፈርስ ሀገር እስኪፈርስ ድረስ ከተሞችና ቤቶችም ሚኖርባቸው አተው ውድማ እስከሚሆኑ ድረስ ይሆናል ኢትዮጵያ ከዚህ የማትወጣበት ሚስጥር ደግሞ ነገስታቶች ናቸው በማለትም ነብይ አትክልት ሽታዬ በኢትዮጵያ ላይ የሚመጣውን እንዲሁም ሊሆን ያለውን አስፈሪ ትንቢትን ተናግሯል ነብዩ የተናገረው ባለስልጣናትና የሀገር መሪዎች በኢትዮጵያ ላይ እያደረጉት ያለው ሴራ ምን ይሆን ጌታስ ምን ሲል ተናገረ የሚሉትን በመረጃችን ይዘናል በቆይታችሁ ካንደበቱ ታርሙታላችሁ አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ካውንስሉ እንደ ጲላጦስ የሲዳማ ክልል ካውንስል ጽፈት ቤት በቁጥር 019/18 በቀን 23 7ኛ ወር 2018 በተጻፈ ደብዳቤ ዶክተር ስዩም አንቶኒዮስ በዞኑ በሚገኙ በየትኛውም ቤተ እምነት እንዳያገለግል ማዟል ዶክተር ስዩም ከአገልግሎት ለማገድ እንዲተባበሩት የመንግስት አካል ጭምር በግልባጭ ለምስራቅ ሲዳማ ዞን አስተዳደር ፖሊስ መምሪያና ጸጥታ ቢሮ ወዘተ በመጻፍም ተማጽኗል በደቡብ ክልል ላይ ጆይጭሮን ፈቶ ለቆ ዶክተር ስዩምን እንዳይንቀሳቀስ መገደብ ስለምን አስፈለገ ፖሊሶችን ሳይቀር ስዩምን በማገዱ ሂደት አግዙኝ ብሎ የሚማጸነው ይደብዳቤ አላማው ምን እንደሆነ የካውንስሉ ኃላፊዎች ሊያስረዱን ይችላሉ
ይህ ተግባር በርባንን ፈቶ ኢየሱስን እንዳስገድለው እንደ ጲላጦስ ያለ ተግባር መፈጸም አይደለምን? ሙሉ ሐሰተኛ መምህርና ነብይ የሚንሸራሸርበት የደቡብ ክልል የዶክተር ስዩምን አገልግሎት ለማገድ በዚህ ደረጃ መታገሉ ምን ማለት ነው? ስንት ሐሳዊ ደቡብ ላይ ሲፈነጭ ምን አደረጋችሁ? ማንንስ አገዳችሁ? ማንንስ ከለከላችሁ? ሐሳዊው የጀነራል ልብስ ለብሶ ሲገማሸርበት የነበረው ክልል ቅድስና ለእግዚአብሔር የሚል ትምህርትና መምህር የሚገፋው ለምንድን ነው? ወይስ የመሰረተ ክርስቶስ መሪዎች በዶክተር ስዩም ላይ የጀመሩትን ስልታዊና መዋቅራዊ የበቀል እርምጃ ካውንስል ውስጥ ተቀላቅሎ ይሆን? ይህ ጥያቄ ነው። በእርግጥ ይህ የካውንስሉ ደብዳቤ ተፈጻሚነት ካገኘ በካውንስሉ ላይ ስንናገር የከረምነው ሁሉ እውነት መሆኑን ካውንስሉ ለወንጌል ያልቆመ የሐሳውያንና የጥቅመኞች ፍቃድ የሚያገለግል ተቋም ለመሆኑ በራሱ ላይ እንደመሰከረ ይቆጠራል በማለትም ቴዎድሮስ ተጫን በማህበራዊ ትስስር ገጹ ላይ በዶክተር ስዩም አንቶኒዮስ ካውንስሉ ያወጣው መግለጫ ተከትሎ እንዲህ ባለ መልኩ ሐሳቡን አጋርቶ ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ማህበራዊ ሚዲያን ያጥለቀለቀው አርቲስት ገነት ንጋቱ የልቤ እውነት በሚለው የዩቲዩብ ዝግጅቷ ላይ ከአርቲስት አንተነህ ተህርቁ ጋር ግብረሰዶም ታዋቂው ፓስተር አስቸገረኝ የሚል ርዕስ የሰጠችው ከፍተኛ ተቃውሞን አስነስቷል። ማህበራዊ ሚዲያን ያጥለቀለቀው የእነዚህ ሰዎች ንግግርም በወንጌላውያን አማኝ በኩል በቸልተኝነት የሚታይም አይደለም። ስም መጥፋትም ችላ መባል የለበትም። ፓስተር ብቻ ነው የተባለው ማን እንደሆነ በግልጽ መታወቅ አለበት። ለዚያ ፓስተር ስያሜ ያለው ሁሉ በዚህ ጉዳይ መጠቃቀሚያም መሆንም የለበትም። አርቲስቱ ምን አለ የሚለውን ባጭሩ ስንመለከት አንድ ታዋቂ ፓስተር ነው በፌስቡክ ላይ መጥቶ አወራኝ። ቪዲዮቹን ገብቼ ሲሰብክ ምናምን ያሉትን አዩዋቸው ይመስለኛል። ካንቺ ጋር የነበረኝን ቆይታ አይቶ ነው። ቪዲዮ ከተለቀቀ ከአንድ ሳምንት ወይንም ከ10 ቀን በኋላ ነው። የዛ ሰሞን ነበርና አይዞ በርታ፣ እኔም ጸሎት አደርግልሃለሁ ይለኛል። እናም እኔ ኦርቶዶክስ ነኝ፣ ስለ መጽሐፍ ቅዱስ የሚሰብኩትን የመስማት ችግር የለብኝም። እናም አይዞ የሚቸግር ነገር ካለ ጠይቀኝ ይለኛል። በቀን 2 ይደውላል። እጅን የሚያም ቦታ አድርግ እያለም ስፒከር ላይ አድርጌ ጸልያለሁ። ከዛ በሂደት ስለ ፍቅር ህይወት ጠየቀኝ። እንደተለያየውም ነገርኩት። አሁንስ አልያስክም ያለኝ። አሁን እንኳን ስለ ፍቅር ማስብበት ሁኔታ ላይ አይደለሁም። አሁን ላይ ማስበው የምጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝም አልኩት። እናም ሌላ ነገር ሞክረህ ታውቃለህ አለኝ። ማለት ስለው ቆይ መልሼ ልደውል ብሎም ስልኩን ዘጋው። እንደዚህ እያለን የሆነ ሰዓት የምነግርህ ነገር አለ አለኝ። እኔ ወንድ ወዳጅ ነኝ አለ እና አንተንም እኔ ወድጄክ ነው አፍቅሬክ ነው አለኝ። ይሄኔ እኔም እየሰማኝ በኢየሱስ ስም ነው ያልኩት። ምን ሆነክ ነው አንተ ፓስተር አይደለክ አልኩት። ወድጄ አይደለም አለኝ። ጴንጤውም ጋር ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር የተሰገሰጉ አሉ። እናም እባክህ ሚስጥሬን ጠብቅልኝ አለኝ። እኔም ከዚህ በኋላ አትደውልልኝ፣ አትድረስብኝ አልኩት በማለትም በቃለ መጠይቃቸው ላይ አንድ ፓስተር ለግብረሰዶም ግንኙነት እንደጠየቁ ይናገራል። ታዲያ ይሰውም ሆነ ገነት እንዲያለውን ጉዳይ ወደ ሚዲያ አምጥተው ሰው ይማርበትና ይጠንቀቅ ማለታቸው መልካም ነው። ነገሩ ትኩረት ስጡት። በየጊዜው የምንሰማው ያስፈራል። አንገታችን ስር ናቸው፣ ቤተሰቦቻችሁን ጠብቁ እንደማለት ነው። ይሰው ከገነት ጋር በነበረው ቆይታ የተናገራቸው ሁሉ እውነት ከሆኑ ከአርቲስቱ ሌሎችን ለማዳን ሲባል ፓስተሩን ማጋለጥ አለበት። ታዲያ በዚህ ጉዳይ ላይ የኢትዮጵያ ወንጌል አማኞች ካውንስልም ሰበር ዜናን አሰምቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ክስ መስርቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል አማኝ ክርስቲያኖችና ተቋማት ስም ላይ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያ እርምጃ መውሰዱን ማስታውቋል። ካውንስሉ ክሱን የመሰረተውም በወይዘሮ ገነት ንጋቱና በአቶ አንተነህ ተህርቁ መካከል በተደረገ ቃለ መጠይቅ ዙሪያ ነው። በቃለ መጠይቁ ላይ የቀረቡት ሀሳቦችም ለእምነት ተከታዮች ካላቸው ጥላቻ የመነጩ ናቸው። የወንጌል አማኞችን መንፈሳዊ ገጽታና ክብር የሚያጎድፉ ናቸው። ማንነታቸው በግልጽ ያልተጠቀሰ ግለሰቦችን በጅምላ በመወንጀል የእምነቱን ተከታዮችን ገጽታ የሚያበላሹ ናቸው ብሏል። ካውንስሉ ባወጣው መግለጫ ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑንም ገልጿል። በመሆኑም ጉዳዩን ወደ ሕግ በመውሰድም በይፋ ክስ መመስረቱንም አረጋግጧል። ከዚሁ ጋር ተያይዞ ካውንስሉ የሚከተሉትን ጥብቅ ማሳሰቢያዎችንም አስተላልፏል። አንደኛ፣ በተለያዩ የማህበራዊ ሚዲያ መድረኮች ሙያዊ ስነ ምግባር ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎች እንዲቆሙ። ሁለተኛ፣
የነጻነት ድንበርን በማለፍ የእምነት ተቋማትን ክብር የሚነኩ አካላት ከድርጊታቸው እንዲቆጠቡ ካልሆነ ግን ተመሳሳይ የህግ እርምጃ እንደሚጠብቃቸው አስገንዝበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም እንዲህ ባለ መልኩ በአርቲስት ገነት ንጋቱና በአርቲስት አንተነህ ተርቁ ላይም ክስ መመስረቱ ተገልጿል። ታዲያ ይህን ሂደት ተከትሎ አርቲስት አንተነህ የፓስተሩ ማንነት ያጋለጥ ይሆን የሚለውን ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አርባ ምንጭ አንዱ እንቁ ልጇን አጣለች። በቲክቶክ ገጹ ስለ ፍቅር ከአቤኒ ጋር በሚለው መሰናዶ የምናውቀው የብዙዎችን ልብ በፍቅር ምክሮች የገዛ ወጣት አቤሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት ተለይቷል። አቤሴሎም በቲክቶክ ከግማሽ ሚሊዮን ወይንም ከ577,000 በላይ ተከታዮች የነበሩ ሲሆን በተለይም በወጣቶች መካከል ስለ ፍቅር፣ ስለ መከባበርና ስለ ደግነት የሚያስተላልፋቸው መልእክቶች የብዙዎችን ሕይወት የለወጡ ነበሩ። የቅርብ ምንጮች እንደገለጹትም የአቤሴሎም የጤና ሁኔታ በድንገት እየተለወጠ የመጣ ሲሆን ሰውነቱ እጅግ እየወፈረ እያበጠ በመሄዱ ምክንያት የጉበት ህመም መስሎት ምርመራ ቢያደርግም ውጤቱ ግን ምንም አይነት የጉበት በሽታ እንደሌለበት ነበር የሚያሳየው። ይሁን እንጂ ህመሙ እየጸናበት ሄዶ ገና በለጋ እድሜው ይህችን ዓለም ተሰናብቷል። የአቤሴሎም ድንገተኛ እረፍት ቤተሰቦቹን፣ ጓደኞቹን፣ በሺዎች የሚቆጠሩ ተከታዮቹን እጅግ ያስደነገጠ ያስከፋ ሆኗል። በህይወት ዘመን ፍቅርን የሰበከ ለብዙዎች መጽናኛ መካሪ የነበረው ደግ ወጣት አቤሴሎም ከዚህ ዓለም በሞት ተለይቷል። እኛም በሚዲያችን ስም ለቤተሰቡ፣ ለቅርብ ጓደኞቹ እንዲሁም ለውድ ተከታዮቹ በሙሉ መጽናናትን እንመኛለን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከእስልምና ወደ ጌታ የመጣችው ሚስጥር መሐመድ በጌታ ሆኖ መሞት ክብር ነው፣ የዘላለም ህይወትም ነው። አገልጋያ እህታችን ከመሞቷ በፊት የተናገረችው ግን ታላቅ ድንጋጤን የፈጠረ እጅግም ልብ የሚነካ ነበር። በኢቫንጀሊካል ቴዎሎጂካል ኮሌጅ ባይብሊካል ስተዲስ ተማሪ ነበረችውና ከእስልምና ወደ ጌታ የመጣችው ሚስጥር መሐመድ ደሴ ቤተሰቧን ልትጠይቅ ሄዳ ስትመለስ ከወንድሟና እህቷ ጋር አብረው መኪና ተገልብጦ ህይወታቸው አልፎ እኛም አጋርተናችሁ ነበር። ይሁንና ግን ይህችታችን ሚስጥር ጌታ በድንቅ አጠራሩ ከእስልምና ሃይማኖት የጠራት ወንጌልን የምትወድና ጌታን ለማገልገል ረጅም የወጠነች ልጅ ነበረች። ነገር ግን የጌታ ፍቃድ በለጠና ከዚህ ዓለም ድካም ወደ አባቷ እቅፍ ወደ ዘላለማዊ ቤቷ ሄዳለች። ታዲያ አገልጋይ ሚስጥር ወደ ጌታ ከመሄዷ አስቀድማ ያጋራችው መልእክትም ዛሬ ላይ ይፋ ሆኗል። መልእክቱ ምን ይሆን? ከአንደበቷ አድምጠነው እንመለስ። ሰላም፣ እንዴት ናችሁ? እኔ የምለው ማለት ነው በኢየሱስ ፍቅር እብድ ያላችሁበት ጊዜ ላይክ ክርስትና በጣም ብርቅ የሆነባችሁ ጊዜ እና ጓደኞቻችሁ የሚያውቋችሁ ሰዎች ምናምን አዲስ ክርስቲያን ከጳጳስ ይበልጣል ምናምን እያሉ ሙድ ያዙባችሁ አታካብድ ምናምን የተባላችሁበት ጊዜ ከመንፈሳዊ ነገሮች ምንም የማይታያችሁ መጸለይ፣ መጽሐፍ ቅዱስ ማንበብ፣ ቸርች መሄድ፣ ማገልገል፣ ወንጌል መስበክ ይህ ባጠገባችሁ ልፍ የሚለው ሰው ሁሉ ምናምን በጌታ ነው አይደለም በጌታ ካልሆነ ወንጌል ሊሰብክለት ይገባል ምናምን ብላችሁ በጣም ኮንሰርን እንዲሆናችሁበት ጊዜ በጣም በቃ መንፈሳዊ ዓለም ብቻ ዓለማችሁ የሆነበት ጊዜ መች ነበረ? አሁን ነው? ትናንት ነው? መች ነበረ? እስኪ ኮሜንት ላይ የምታስታውሱት ስፔሻሊ የምትሉት ከእግዚአብሔር ጋር የነበራችሁ ኢንካውንተር ወይ ደግሞ ከክርስቶስ ጋር የነበራችሁ ጆርኒ ካለ እስኪ አስታውሱ። ምክንያቱም ሁሉም ክርስቲያን በዚህ ስቴጅ ውስጥ አልፏል ብዬ አስባለሁ። በፍጹም መቃጠልና በፍጹም ፍቅር ውስጥ እና በፍጹም ቀንነት ውስጥ እና ምንድነው ልላችሁ የፈለኩት ኤኒዌይ እንደዛ አይነት ግለት ውስጥ የነበራችሁ አሁን ደግሞ ከዛ ግለት የወረዳችሁ እንደሆናችሁ የሚሰማችሁ ሰዎች ወይም ደግሞ ወደዛ ግለት ገና መግባት የምትፈልጉ ሰዎች ካላችሁ ይሄንን ኢየሱስን በዚህ ልክ ያልተለማመዳችሁ ሰዎች ካላችሁ የተሰሎንቄ ሰዎች በጣም እንደዛ አይነት ሰዎች ናቸው እና የተሰሎንቄ ሰዎችን ህይወት ብታነቡ እርግጠኛ ነኝ ከነሱ የምትካፈሉት ህይወት አለና ሁለቱንም መልእክቶች በደንብ ዲቴል ገብታችሁ አጥኗቸው። ህይወታቸው በጣም ያስደንቅ ነው ፍቅራቸውና እግዚአብሔር ይባርካችሁ። ሁለተኛ ተሰሎንቄ ሰዎች ምዕራፍ 1 እናነባለን። ጳውሎስና ሲልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁሉ ጊዜ ስለናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን።
ስለዚህ በምትታገሱበት በስደታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለናንተ ራሳችን እንመካለን። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር በሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለናንተ ሁሉ ጊዜ እንጸልያለን። አሜን። ተባረኩ። በድጋሚ በሚዲያችን ስም ለቤተሰቦቿ ለወዳጅ ዘመዶቿ መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የሚሰማው ጉድ ነው። ሁሉም ኢትዮጵያዊ ሊያደምጠው የተገባ አስቸኳይ ትንቢት ተነገረ። ስለ ምድራችን ኢትዮጵያና ስለ ቤተ ክርስቲያን አጽንኦት ሰጥቶ ከጌታ እግዚአብሔር ዘንድ የተቀበለውን የሚያደርሰን ነብይ አትክልት ሽታዬ ሁሉም ኢትዮጵያዊ ሊያደምጠው የተገባን አስቸኳይ ሀገራዊ መልእክትን አጋርቷል። ነብዩ የሀገር መሪዎችንና ባለስልጣናትን ተከትሎ እንዲሁም ለምድራችን ኢትዮጵያ ያስተላለፈው ትንቢት ምን ይሆን ከአንደበቱ እንድታረምጡስ ጋበዝን። ስለ ኢትዮጵያ የሰማሁትን ትንቢት ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሀገር መሪዎች፣ ለሃይማኖት አባቶች፣ ለአብያተ ክርስቲያናት፣ ለኢትዮጵያ ሕዝብ ሁሉ በሀገር ውስጥና ከሀገር ውጭ ላሉ እንድታደርሱልኝ በጌታ ፍቅር ጠይቃለሁ። ሰሞኑን 2 አስቸኳይ የትንቢት መልእክቶችን ተናግሬ ነበር። አንደኛው መልእክት የኢትዮ ኤርትራ ጦርነት አይካሄድም የሚል ትንቢት ነው። ሁለተኛው ደግሞ በኢራን እና በአሜሪካ እንዲሁም በእስራኤል መካከል የተኩስ አቁም ይታወጃል፣ የሆርሙዝ ሰርጥ ይከፈታል፣ መርከቦች ይንቀሳቀሳሉ፣ የኢትዮጵያ መርከብ ይለቀቃል የሚል ትንቢት ተናግሬያለሁ። መፈጸም ጀምሯል፣ እየሆነ ነው። እኔ አይደለሁም ይሄን ማደርገው፣ የሚያናግረኝ እግዚአብሔር ነው፣ የሚፈጽመው እግዚአብሔር ነው። ክብሩን ሁሉ እግዚአብሔር ይውሰድ። አሁን ደግሞ ዛሬ ሚያዝያ 1 2018 በሀገራዊ ጉዳይ እየጸለይኩ ባለሁበት የሰራዊት ጌታ እግዚአብሔር ኢትዮጵያ ከድህነት ከጉስቁልናና ከጦርነት የማትወጣበትን ሚስጥር ተናግሮኛል። መውጣት ከፈለገች ደግሞ ምን ማድረግ እንዳለባት እግዚአብሔር ተናግሮኛል። ኢሳይያስ ምዕራፍ 6 ላይ እንደዚህ ይላል። ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ከዛ ደግሞ ክሩቤሎችና ሱራፌሎች በእግዚአብሔር ዙፋን ዙሪያ ላይ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፍ እየበረሩ ቅዱስ ቅዱስ እያሉ ለእግዚአብሔር ታላቅነት ዕውቅና ሲሰጡ እንመለከታለን። ከዚያ ደግሞ ኢሳይያስ ወየው አንደበተ የረከሰብኝ አንደበቶቻቸው በረከሱባቸው ሰዎች መካከል ነኝና ወየው ጠፍቻለሁ ብሎ ኢሳይያስ በእግዚአብሔር ፊት ንስሐ ሲገባ ከሱራፌሎችና ከክሩቤሎች መካከል አንዱ እየበረረ መጥቶ ከናፍርቶቹን በእሳት ጉጠት ዳሶ አበሳ ካንተ ተወግዷል ብሎ ሲቀድሰው እንመለከታለን። ከዚያ ኢሳይያስን ደግሞ ሲልክ ይህንን ሕዝብ ሂድና እንዲበላቸው መስማትን ትሰማላችሁ አታስተውሉ፣ ማየትን ታያላችሁ አትመለከቱም። ይህ ሕዝብ አይቶ እንዳይመለስ ጆሮን አደንቁር፣ ልቡን አደንድን፣ አይኑን ጨፍንልኛል። ኢሳይያስም እንዲህ አለ፣ ይህ የሚሆነው እስከ መቼ ነው ሲል ከተማ እንዲፈርስ አገር እስኪፈርስ ድረስ ከተሞች ቤቶች የሚኖርባቸውን አጥቶ ባዶ ውድማ እስከሚሆኑ ድረስ ነገር እስከሚበላሽ ድረስ ይሄ ይሆናል አለ። ከዚያም የቀረው ጥቂቱ ደግሞ ጉቶ እንደገና ዛፍ ይሆናል ያቆጠቁጣል አለ። ኢትዮጵያ ከረሃብ ከጦርነት የማትወጣበት ከችግርና ከችጋር የማትወጣበት ምስጢር ምንድነው? በኢትዮጵያ ምድር ላይ ላለፉት በርካታ ዓመታት ነገስታቶች ተመልከዋል። ነገስታቶች በእግዚአብሔር ወንበር ላይ ራሳቸውን አስቀምጠዋል። ከይኩኖ አምላክ ጊዜ ዘመን ጀምሮ
እስከ ዛሬ ድረስ ከ200 በላይ ነገስታቶች ኢትዮጵያን ገዝተዋል። ሁሉም ክብር ለራሳቸው ይወስዱ ነበር። አንዳንዶች ደግሞ እንደውም የእግዚአብሔርን ክብር ፈጽሞ እግዚአብሔር ራሱ የለም እስከሚሉ ድረስ ደርሰዋል። ለምሳሌ አፄ ዘርዓ ያዕቆብ ለራሱ ስግደትን ይቀበል ነበር። ደቂቀ እስጢፋኖሶችና አባ እስጢፋኖስ የሚባሉ ስግደት ላንተ አይገባም ሲሉ ፖለቲካዊ አምልኮ፣ ፖለቲካዊ ሃይማኖት ማካሄድ ስለፈለገ እነዛን ጻድቃንን ገሏቸዋል በሰይፍ። ቀጥሎ ደግሞ ስትመለከቱ ኃይለ ሥላሴ ሙአ አንበሳ ዘነገደ ይሁዳ ተብሎ ለበርካታ ዓመታት ስግደት ይቀበል ነበር እግዚአብሔርን ሸፍኖ። ደርግ ደግሞ ሲመጣ ፈጽሞ እንደውም እግዚአብሔር የለም ብሎ ነው የሄደው። እነዚህ ሀገር መሪዎች ያመጡት መርገም በዚህ ባለፉት ስርዓት ሁሉ ያመጡት መርገም አደገኛ። አሁንም ያለው ስርዓት እኔ ሀገርቱን ለውጣለሁ፣ እኔ እንዲያረጋለሁ፣ እኔ ነኝ ሁሉን ነገር አድራጊ ፈጣሪ ማለት ትቶ በእግዚአብሔር ፊት መውደቅ አለበት። እግዚአብሔርን አንተ ስራ፣ አንተ ኃይላችን ነህ፣ አንተ አቅማችን ነህ ማለት አለበት። ሁሉን ነገር ያደረገው ሁሉን ያዘጋጀ ግን እግዚአብሔር ነው ተብሎ እንደተጻፈ በቃ ለእግዚአብሔር መስጠት ስንጀምር ምድርቱ ማረፍ ትጀምራለች። እኛ ሰላም እናመጣለን ካልን ማምጣት አንችልም። ካታስትሮፊክ የሆነ ነገር እያየን ያለ ነው። ከአንዱ ሳንወጣ ሌላ ችግር እየመጣ፣ ከጦርነት ሳንወጣ ሌላ ጦርነት፣ ከድህነት ሳንወጣ ሌላ ድህነት፣ በቡሃ ላይ ቆረቆር እንደሚባለው በችግር ላይ ችግር እየመጣብን ያለ ነው። ለእግዚአብሔር የሚገባውን ክብር መስጠት ስላልቻለን በዚች ምድር መላእክቶች ይመለካሉ። በዚች ምድር ሰብአዊ ፍጥሮች ይመለካሉ። በገድላት ስም፣ በጻድቃን ስም፣ በሰዎች ስም ይለመናል፣ በሰዎች ስም ይሰገዳል። ስለዚህ ምድርቱ ምን ሆናለች? ረክሳለች። ምድርቱ ምን ሆናለች? ነቢያቶች፣ ፓስተሮች፣ ወንጌላውያን የእግዚአብሔርን ክብር ይቀማሉ። እኔ ነኝ ያደረኩት፣ እኔ ነኝ ልጅ ምሰጠው፣ እኔ ተናግሬ ነው እንደዚህ ሆነው፣ እኔ እንዲሆን እኔ የሚል እግዚአብሔርን ሸፍነናል። ኦዚያን ሲሞት የእግዚአብሔር ክብር እንደተገለጠ እግዚአብሔር እየገደለም ክብሩን መውሰድ ይችላል። ስለዚህ ሁላችንም ከቤተ መንግስት እስከ ቀበሌ ክብርና እውቅና ለእግዚአብሔር እንስጥ። የዛን ጊዜ ኢትዮጵያ ታርፋለች። ኢትዮጵያ ሰላም ታገኛለች። ኢትዮጵያ ትጠግባለች። ኢትዮጵያ በሰላም ወጥታ ትገባለች። ኢትዮጵያ እርሻዋ ይባረካል፣ ገበሬው ይባረካል፣ ከብቱ ይባረካል። በቃ ሰላማዊ የሆነ መንግስት ይኖራታል። መቼ? ፍጹም የሆነ ክብር እኔ ነኝ ያደረኩት ከሚል ስንወጣ፣ እኔ ነኝ እኔ ብመረጥ ወተት በቧንቧ በእያንዳንዱ ሰው ቤት አስገባለሁ ከሚል አስተሳሰብ ስንወጣ እግዚአብሔር ይረዳናል። እግዚአብሔር ያግዘናል። እግዚአብሔር ኢትዮጵያን ይባርክ ማለት ስንጀምር አሜሪካውያንን አይታችኋል አይደለ? ዊ ትራስት ኢን ጋድ ይላል ዶላራቸው ላይ በእግዚአብሔር ይታመናል። ስለዚህ እግዚአብሔር የተናገረኝ ኢትዮጵያ ከጦርነት ከረሃብ ከእርዛት መውጣት ያልቻለችው ነገስታቶቿ መሪዎቿ የእግዚአብሔርን ክብር ይጋፋሉ፣ በአደባባይ የእግዚአብሔርን ክብር ይወስዳሉ። ዘንድ ደግሞ ህዝቡ ጣዖታትን ያመልካል። ጣዖት አምላኪ ይበዛበታል። ለሰዎች ይሰገዳል፣ ለመላእክቶች ይሰገዳል። ከዚህ የተነሳ ምድሪቱ ማረፍ አልቻለችም። ለምን? ማን ነው ይህን ሰላም ያመጣው? ማን ነው ይህን ብልጽግና ያመጣው ከተባለ ባኦል አመጣ እንዳይባል፣ ኦዚያን አመጣ እንዳይባል ምድሪቱ ጭንቅ ውስጥ ገብታለች። ኦዚያን ሲሞት ግን ምድሪቱ አረፈች። የእግዚአብሔር ክብር ተገለጠች። ኦዚያን አትሁኑ መሪዎች፣ ኦዚያን አትሁኑ ፓስተሮች፣ ኦዚያን አትሁኑ አብያተ ክርስቲያናት፣ ኦዚያን አትሁኑ ነቢያቶች፣ ኦዚያን አትሁኑ ቄሳውስት፣ ኦዚያን አትሁኑ አባቶች፣ ኦዚያን አትሁኑ። ክብሩን ጠቅልሎ እግዚአብሔር ብቻ ይውሰድ። ከአ እስከ ፐ ክብር ለሚገባው ለእግዚአብሔር ክብር ይሁን በኢትዮጵያ ምድር ላይ። የዛን ጊዜ ኢትዮጵያ ከፍታ ላይ ትወጣለች። የዛን ጊዜ ኢትዮጵያ ትገፋለች፣ አትወርቅም። የዛን ጊዜ ጎተራዋ ይሞላል። የዛን ጊዜ ገበሬዋ ይጠግባል። የዛን ጊዜ የመንግስት ሰራተኛው ይጠግባል። የዛን ጊዜ ገበያው ይረጋጋል። የዛን ጊዜ ነጋዴዎቿ ቤት ሰርተው ይቀመጣሉ። የዛን ጊዜ የተረጋጋ መንግስት ይኖራታል። ለማን? እግዚአብሔርን መካስ አለብን። እግዚአብሔር የለም
ተብሏል። በዚች በኢትዮጵያ ምድሪቱ አክልዳማ ሆና ቆይታለች። ሰዎች ግፍን ፈጽመዋል። በዘር በጎሳ በጾታ ተከፋፍለን ተገዳድለናል። የእርስ በርስ በቅኝ ግዛት ባንገዛም የእርስ በርስ የጦርነት ታሪክ እየተዳማን እየተቋሰልን አንዳችን በሌላችን ላይ ግፍ ሰርተናል። እውነተኛ እርቅ ጋር መምጣት አለብን። ከኔጌቲቭ ፒስ ወጥተን በጠመንጃ ከመጣ ሰላም ወጥተን በእውነት መተቃቀፍ ማልቀስና ይቅር መባባል አለብን። የዛን ጊዜ ይቅርታ እንባ ምድሪቱ ላይ ሲፈስ ኢትዮጵያ ትፈወሳለች። የዛን ጊዜ መሪዎቿ በእግዚአብሔር ፊት በአግባቡ መውደቅ ሲጀምሩ እኛ እናበለጽጋለን ከሚል አስተሳሰብ ወጥተን እግዚአብሔር ያበለጽጋታል ወደሚል አስተሳሰብ ስንመጣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ታድጋለች። እግዚአብሔር አምላክ የሰማነውን መልእክት ይባርክልን። ሼር ኮፒ ሊንክ እናድርግ። እጃችንን ወደ እግዚአብሔር እንመልስ። በእግዚአብሔር ፊት እንውደቅ። እኛ ትሎች ነን። እንደ ሄሮድስ የእግዚአብሔርን ክብር አንንካ። በትል ተወግቶ መሞት አለ፣ መቀሰፍ አለ። በሀገሪቱ ላይ ረሃብ፣ ርዛት፣ ጠኔ፣ ጦርነት እንዳይመጣ ከፈለጋችሁ መሪዎች በእግዚአብሔር ፊት ውደቁ። አገልጋዮች፣ ፓስተሮች የእግዚአብሔርን ክብር እንደ ቅርጫ አንከፋፈል። ክብር ለሚገባው ክብርን እንስጥ። ሁሉን ያደረገ እግዚአብሔር ነው ብለን አፋችን ሁልጊዜ በአደባባይ እግዚአብሔር ይበል። ኢሜጃችንን ለመገንባት የተሯሯጥንበት፣ ለመታወቅ የተሯሯጥንበት፣ እኔ ካልቆምኩ፣ እኔ ካልሰበኩ፣ እኔ ካልጸለይኩ፣ እኔ ካልዘመርኩ ያንበት ዘመን ያብቃ። እግዚአብሔር ክብሩን ይውሰድ። ተባረኩ። ሼር ኮፒ ሊንክ ሪፖስት አድርጉ። እኔ ነቢይ ዶክተር አትክልት ሽታዬ ከኢትዮጵያ ሐዋሳ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ